ከመካከለኛው ምስራቅ ሰበር ዜና ተሰምቷል። ሮይተርስ የዜና ወኪል የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ዘግቧል። በስም ያልተጠቀሱ ምንጮች ለሮይተርስ በቅርቡ እንፈራረማለን፣ በጣም ተቃርበናል ሲሉ መናገራቸውን ዘግቧል። አክሲዮስ በበኩሉም ዋይት ሀውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረቡን እንደሚያምንም ዘግቧል። ሁለት የአሜሪካ ባለስልጣናትን ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጣቸው ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱን ሊፈረም መሆኑን አረጋግጧል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍን እንደሚያስቀምጥ ተጠቅሷል። ከእነዚህ መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ያለ ምንም ግል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳያግባቧቸው የቆዩ ጉዳዮች ነበሩ። አክሲዮስ ምንጮችን ጠቅሶም በርካቶቹ በሰነዱ ላይ የተጠቀሱት ነጥቦች የመጨረሻ ስምምነት እንዳልተደረሰባቸውም ዘግቧል። ዩናይትድ ስቴትስ በሚቀጥሉት 48 ሰዓታት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩን ምንጮችን ጠቅሶ አክሲዮስ ዘግቧል። ይህ በእንዲህ እንዳለ አሜሪካና ኢራን ወደ ስምምነት እየተቃረቡ መሆናቸው እየተነገረ ባለበት በአሁኑ ጊዜ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ ሊከፈት የሚችልበት እድል እንዳለ ፍንጭ ሰጥቷል። ፕሬዚዳንት ትራምፕ በበኩላቸው ኢራን የቀረበውን ስምምነት ካልተቀበለች ከፍተኛ ጥቃት እንደሚጠብቃት አስጠንቅቀዋል። አብዮታዊ ዘቡ ባወጣው መግለጫ እንዳመለከተው የወራሪው ስጋት የሚያበቃ ከሆነ ወሳኝ የባህር መተላለፊያ መስመር መልሶ የሚከፈትበት ሁኔታ መቃረቡን አመልክቷል። መግለጫው ጨምሮ የወራሪው ስጋት ሲያበቃ በአዲሱ አሰራር መሰረት በወሽመጡ በኩል የሚደረጉ ጉዞዎች ዘላቂና አስተማማኝ ይሆናል በማለት ኢራን ያወጣችው ወሽመጡን የማስተዳደር ደንብ ተግባራዊ እንደሚሆንም ገልጿል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጦርነቱና የሆርሙዝ መዘጋት ከኢራን ጋር በሚደረስ ስምምነት እንደሚያበቃ፣ ነገር ግን ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ተጠናክሮ ሊቀጥል ይችላል ሲሉ አስጠንቅቀዋል። ኢራን የተስማማንበትን የምትፈጽም ከሆነ የተከፈተባት ጦርነት እንደሚያበቃና የሆርሙዝ ወሽመጥ ኢራንን ጨምሮ ለሁሉም ክፍት ይሆናል ብለዋል። በተጨማሪም ትራምፕ ኢራን ከስምምነት የማትደርስ ከሆነ ግን የቦምብ ድብደባው ከዚህ በፊት ታይቶ በማይታወቅ ሁኔታ በከፍተኛ መጠን መካሄድ ይጀምራል በማለት አስጠንቅቀዋል። በፓኪስታን አማካኝነት እየተካሄደ ያለው የሁለቱ ሀገራት ድርድር ከስምምነት ወደሚደረስበት ደረጃ እየተቃረበ መሆኑን የተለያዩ ምንጮች ደጋግመው እየዘገቡ ይገኛሉ። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ከኢራን አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተሻለ ፍጥነት ዳግም እንዲከፈት ጠይቋል። ረቡዕ ዕለት በቤጂንግ የተገናኙት ባለስልጣኖች በሁለትዮሽ ጉዳዮች፣ ቀጠናዊና በዓለም አቀፍ ጉዳዮች ላይ መወያየታቸው ተዘግቧል። የኢራን የውጭ ጉዳይ ሚኒስቴር ወደ ቤጂንግ የሄዱት ከዶናልድ ትራምፕ ይፋዊ ጉብኝት አንድ ሳምንት ቀድሞ ነው። ዋንግ ዩ ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች። ግጭት ዳግም መቀስቀስ አስፈላጊ አይደለም ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የባህር ወሽመጡን በተመለከተ ዓለም አቀፍ ማህበረሰብ መደበኛና ደህንነቱ የተጠበቀ እንቅስቃሴ ወደ ነበረበት ለመመለስ ረገድ የጋራ ስጋት አለው። ቻይናም የሚመለከታቸውን አካላት ከዓለም አቀፉ ማህበረሰብ ለሚወጣው ጠንካራ ጥሪ በተቻለ ፍጥነት ምላሽ እንደሚሰጡ ተስፋ ታደርጋለችም ተብሏል። የኢራን ጦርነት ከተጀመረ አንስቶ በመካከለኛው ምስራቅ 26 መርከቦች ላይ ጥቃቶች ደርሰዋል ሲል የዩኬ ባህር ትራንስፖርት ንግድ ተቋም ገልጿል። ከየካቲት 21 ጀምሮ በባህረ ሰላጤው፣ በኦማን ባህረ ሰላጤና በሆርሙዝ ወሽመጥና አካባቢው 46 ክስተቶች እንደደረሱት አስታውቋል። ከእነዚህ ውስጥ 26ቱ ጥቃቶች ሲሆኑ 18ቱ ደግሞ አጠራጣሪ እንቅስቃሴ እንደነበሩና 2 የጠለፋ ጥቃቶች እንደተፈጸሙ ሪፖርት ተደርጓል። በሌላ በኩል የፈረንሳይ መርከብ ተቋም የሆነው ሲኤምኤ ዛሬ ጠዋት እንደገለጸው ሳን አንቶኒዮ የተባለው መርከብ ማክሰኞ ዕለት የሆርሙዝ ወሽመጥን ሲያቋርጥ የጥቃት ኢላማ ሆኖ በመርከቡ ሰራተኞች ላይ ጉዳት ደርሶባቸዋል። በጥቃቱ የተጎዱት የመርከቡ ሰራተኞች ከአካባቢው መውጣታቸውንና የሕክምና እርዳታ የተደረገላቸውም ይገኛል ተብሏል። ተቋሙ አክሎም ሲኤምኤ ሁኔታውን በቅርበት እየተከታተለ ሲሆን ሙሉ ለሙሉ ከመርከበኞቹ ጎን ይቆማልም ብሏል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መንቀሳቀሻ የቆሙትን መርከቦች አጅበው ለማስወጣት ይዘውት የነበረውን እቅድ ለጊዜው ማቆማቸውን ተናግረዋል። ትራምፕ ዘመቻው ሰብአዊ ዓላማ እንዳለው ሰዎችን ነፃ ማውጣት፣ ኩባንያዎችንና ምንም ጥፋት የሌለባቸውን ሀገራት ነፃ ማውጣት ማለት ነው ሲሉ ተናግረው ነበር። ኢራን መርከቦቹ በወሽመጡ በኩል ማለፍ የሚችሉት በእርሷ ፍቃድ ብቻ መሆኑንም ተናግራለች። ትራምፕ ይህንን ዘመቻ ይፋ አድርገው የነበረው እሁድ ዕለት ሲሆን ከዛ ጊዜ ጀምሮ የኢራን ጦር ወደ ወሽመጡ ለመግባት የሞከረ የአሜሪካ ጦር መርከብ ላይ መተኮሱን ሲናገር፣ አሜሪካ በበኩሏ አነስተኛ ጀልባዎችን መታ ማስመጧን ተናግራለች።
አሜሪካ ይህን ዘመቻ ይፋ ካደረገች ከሁለት ቀናት በኋላ ማክሰኞ ዕለት ትራምፕ ከኢራን ጋር ከስምምነት ላይ መድረስ ይቻል እንደሆነ ለማየት በሚል ዘመቻው ለአጭር ጊዜ እንደሚቆም ተናግረዋል። የሆርሙዝ ወሽመጥ የተዘጋው እስራኤልና አሜሪካ ከየካቲት 22 2018 ዓ.ም ጀምሮ ቴህራን ላይ ጦርነት መክፈታቸውን ተከትሎ ኢራን በወሰደችው የአጸፋ እርምጃ ነው። ቴህራን የዓለም 20 በመቶ የነዳጅና የተፈጥሮ ጋዝ መተላለፊያ የሆነውን ወሽመጥ ሙሉ በሙሉ ዘግታለች። አሜሪካ 22500 ባህርተኞችና 1500 የንግድ መርከቦች መንቀሳቀሻ አጥተው መቆማቸውን ትናገራለች። እነዚህ ባህርተኞች የ87 ሀገራት ዜጎች መሆናቸውን የአሜሪካ ማዕከላዊ አዛዥ አድሚራል ብራድ ኩፐር ተናግረዋል። ሰኞ ዕለት ሴንቲኮም የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ መሰማራቱን ገልጾ ነበር። ኢራን የአሜሪካ ዘመቻ ከመጀመሩ ጥቂት ደቂቃዎች ቀደም ብላ ማስጠንቀቂያ በማውጣት ወደ ወሽመጡ ለመግባት የሞከሩ የአሜሪካ መርከቦች ላይ 2 ሚሳኤሎችን መተኮሷን ተናግራለች። ሴንቲኮም የኢራንን መግለጫ ወዲያውኑ ውድቅ አድርጓል። አክሎም ኢራን ወደ ጦር መርከብና የአሜሪካ ባንዲራ ወደምታውለበልብ የንግድ መርከብ ሚሳኤሎችንና ድሮኖችን መተኮሷን እንዲሁም አነስተኛ ጀልባዎች በመጠቀም ጥቃት ለመፈጸም መሞከሯን ተናግሯል። የዩኤኢ ከኢራን በተተኮሱ ሚሳኤሎችና ድሮኖች ጥቃት እንደደረሰባት አስታውቃለች። በጥቃቱም የነዳጅ ማከማቻ ስፍራ መመታቱን፣ ነገር ግን በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አስታውቃለች። በወሽመጡ በዩኤኢ አቅራቢያ የቆመ የደቡብ ኮሪያ የጭነት መርከብም ጥቃት እንደደረሰበት ተዘግቧል። የአሜሪካ ማዕከላዊ ሴንቲኮም አሜሪካ ሄሊኮፕተሮችን 6 አነስተኛ የኢራን ጀልባዎች መጥተው ማስመጣቸውን አስታውቋል። ኢራን ግን ይህንን አስተባብላለች። ኢራን በሆርሙዝ ወሽመጥ ለማለፍ አገዛዙ ፍቃድ በማይጠይቁ ላይ ወሳኝ እርምጃ እየወሰደችም ነው። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጡት መግለጫ ላይ የተኩስ አቁሙ አለመክሸፉን ተናግረዋል። ኢራን ከአሜሪካ ጋር በሚኖራት ድርድር ፍትሐዊና ሁሉን አቀፍ ስምምነት ካልሆነ በስተቀር እንደማትቀበል የውጭ ጉዳይ ሚኒስትሩ አስታውቋል። ማክሰኞ ዕለት ዶናልድ ትራምፕ ከቴህራን ጋር የሚደረገው ንግግር ትልቅ መሻሻል እያሳየ መሆኑን መናገራቸው አይዘነጋም። ቤጂንግ የሚገኙት የውጭ ጉዳይ ሚኒስቴር አባስ አራግቺ በድርድሩ ህጋዊ መብቶቻችንና ጥቅሞቻችንን ለመከላከል የምንችለውን ሁሉ እናደርጋለን ሲሉ መናገራቸውን የኢራን መገናኛ ብዙሃን ዘግበዋል። አባስ አራግቺ ከቻይና ባለስልጣናት ጋር ከተገናኙ በኋላ ፍትሐዊና የተሟላ ስምምነትን ብቻ እንቀበላለን ማለታቸውን መገናኛ ብዙሃን ዘግበዋል። አራግቺ ትራምፕ በሁለቱ ሀገራት መካከል የሚደረገውን ንግግር ለመደገፍ በሚል በሆርሙዝ ወሽመጥ የነዳጅ ጫኝ መርከቦችን ለማጀብ ጀምረውት የነበረውን ዘመቻ ስለማስቆማቸው ያሉት ነገር የለም።